የፊታችን አርብ ማለትም ከነገ በስቲያ ዓለም ሁሉ በጉጉት የሚጠብቀው የዓለም የቤት ውስጥ ሻምፒዮና ውድድር በቻይና ናንጂንግ ይካሄዳል። ኢትዮጵያውያን አትሌቶች በወርቅ ይንበሸበሹበታል ተብሎ የሚጠበቀው የ2025ቱ የዓለም አትሌቲክስ የቤት ውስጥ ሻምፒዮና ውድድር በቻይና ናንጂንግ ሲካሄድ ኢትዮጵያውያን አትሌቶች ጨምሮ የዓለም እውቅ አትሌቶች ይሳተፋሉ። ለ3 ቀናት በሚቆየው በዚህ ውድድር ከባድ ፉክክሮችና አዳዲስ ሪከርዶችን ሊመዘገቡ እንደሚችሉም ከወዲሁ ግምቶች እየወጡ ናቸው። ናንጂንግ በሚካሄደው በዚህ የዓለም አትሌቲክስ የቤት ውስጥ ሻምፒዮና ላይ የሚሳተፉ ጀግኖቻችንም ዛሬ ማለዳ ወደ ቻይና ያቀኑ ሲሆን አትሌቶቻችንን በሚመለከት የተለያዩ መረጃዎች እየወጡ ናቸው። ከነዚህ መረጃዎች መካከል አትሌት ጉዳፍ ጸጋይን የሚመለከት ነው። የአትሌት ጉዳፍ ጸጋይ ጉዳይ በተለይ የዓለም አትሌቲክስ ፌዴሬሽን በጣም አስደሳች ዜና አውጥቷል። ጉዳፍን በሚመለከት ማለት ነው። ይህ አስደሳች ዜና ምንድነው? አብራችሁኝ ስትቆዩ የምትሰሙት ይሆናል። በነገራችን ላይ ጉዳፍ በዚህ የቻይና ናንጂንግ ውድድር ላይ እድለኛም ነች የሚያስብሉ አንዳንድ አጋጣሚዎችም ተፈጥረዋል። ስለዚህም ነገር እነግራችኋለሁ። በሌላ መረጃ ደግሞ የ25ቱ የናንጂንግ ሻምፒዮና ውድድር ላይ ለመሳተፍ ወደ ቻይና ያቀናው የኢትዮጵያ አትሌቲክስ ፌዴሬሽን ከዚህ በፊት ባልተለመደ መልኩ አስገራሚ ውሳኔዎችን አሳልፈዋል። ከዚህ ቀደም ከልዑካን ጉዞ ጋር በተገናኘ ከፍተኛ ንትርክና ጭቅጭቅ ይነሳ እንደነበረ አይዘነጋም። ዛሬ ምንድነው የሆነው? ምንስ ተከሰተ? የሚለውንም አጋራችኋለሁ። ሌሎች እንግዲህ ጀግኖች አትሌቶቻችንን የሚመለከቱ ትኩስ መረጃዎችን ይዣለሁ። እነዚህንና ሌሎችንም ጨምሬ አጋራችኋለሁ። ሰላም ሰላም፣ እንዴት ናችሁ? ውድ የዛሬ ሚዲያ ቤተሰቦች፣ እንግዲህ ወደ ቀጣዩ መረጃዬ ልለፍ። ከዚያ በፊት ግን ቻናሌን ላይክ፣ ሼር፣ ሰብስክራይብ አድርጉ። የፊታችን አርብ በሚጀምረው የዓለም የቤት ውስጥ ሻምፒዮና ውድድር ላይ ከፍተኛ ግምት የተሰጣት አትሌት ጉዳፍ ጸጋይ የዓለም አትሌቲክስ ፌዴሬሽን በ3000 ሜትር የወርቅ ሜዳሊያ ለሀገሯ እንደምታስገኝ የሚጠቁም አንድ መረጃ ይፋ አድርጓል። በዚህ መረጃ መሰረት በ3000 ውድድር ላይ ከሚሳተፉ ሴቶች መካከል ከዚህ ቀደም ከነበራቸው ውጤት አንጻር ጉዳፍ ጸጋይ 5 ሰከንድ ቅድሚያ ብልጫ እንዳላትም የዓለም አትሌቲክስ ፌዴሬሽን አሁን ባወጣው መረጃ ይፋ አድርጓል። አብሯት ኢትዮጵያውያኑ ደርቤ ወልተጂና ወርቅነሽ መሰለ የሚሮጡበት ይህ ውድድር ቅድሚያ ታሸንፋለች ሲልም ወቅታዊ አትሌቶች ብቃትን መነሻ በማድረግ የዓለም አትሌቲክስ ፌዴሬሽን ግምቱን አስቀምጧል። በተለይ የጉዳፍ ቀንደኛ ተፎካካሪ የሆኑት ኬንያውያኑ አትሌት ፌዝ ኬፕዮጎንና ቼቤት በዚህ የናንጂንግ የዓለም የቤት ውስጥ ሻምፒዮና ላይ እንደማይወዳደሩ ተረጋግጧል። በፓሪስ ኦሎምፒክ በተለይ ከፌዝ ኬፕዮጎን ጋር ቀንደኛ ተፎካካሪ መሆናቸው በግልጽ እንደታየ ይታወሳል። ለኬንያ በፓሪስ ኦሎምፒክ 3 የወርቅ ሜዳሊያ ያስገኙት ኬፕዮጎንና ቼቤት በወቅታዊ አቋም ምክንያት አለመሳተፋቸው ጉዳፍና ሌሎች ኢትዮጵያውያን አትሌቶች ጥሩ እድል እንዲገጥማቸው እንግዲህ ሌላው ምርጥ አጋጣሚም ነው ተብሎለታል። ለኢትዮጵያ ወርቅ ታመጣለች ተብላ ከወዲሁ የምትጠበቀው አትሌት ጉዳፍ ጸጋይ አሁን ላይ አሉ ከሚባሉ ጠንካራ ተፎካካሪ አትሌቶች መካከል በቀዳሚነት ተቀምጣለች። በርካታ ድሎችን በማስመዝገብ የሀገሯን ሰንደቅ ዓላማ ከፍ ማድረግ የቻለችው አትሌት ጉዳፍ በመስከረም 2016 ዓ.ም በአሜሪካ ኦሪገን ዩጂን በተካሄደው የዳይመንድ ሊግ የ5000 ሜትር ውድድር የዓለም ክብረ ወሰን ማሻሻል ማሸነፏ የሚታወቅ ነው። ጉዳፍ በኬንያዊቷ ፌዝ ኬፕዮጎን ተይዞ የነበረውን የዓለም የሴቶች የ5000 ሜትር ውድድር ክብረ ወሰን በ5 ሰከንድ በማሻሻል የድንቅ ብቃት ባለቤት መሆኗንም እንግዲህ የታወቀ ነው። ኬፕዮጎን በሰኔ 2023 ላይ ነበረ ፓሪስ ላይ በተደረገው ውድድር 14 ደቂቃ ከ05 ሴኮንድ ከ20 ማይክሮ ሴኮንድ በመግባት ለ8 ዓመታት በገንዘቤ ዲባባ ተይዞ የነበረውን ክብረ ወሰን የሰበረችው። ሆኖም ግን ኬንያዊቷ ኬፕዮጎን ይዛው የነበረውን የርቀቱን ክብረ ወሰን ጉዳፍ ወደ 5 ሰከንድ ገደማ አሻሽለዋለች። እንግዲህ ጉዳፍ በ2022 የዓለም አትሌቲክስ ሻምፒዮና በሴቶች 5000 ሜትር የወርቅ ሜዳሊያ በ1500 ሜትር የብር ሜዳሊያ ማሸነፏ የሚታወቅ ነው። ነገር ግን ጉዳፍ በርካታ ድሎችን በርካታ ሜዳሊያዎችን ለሀገሯ ማምጣት ብትችልም ባለፈው ዓመት በፓሪስ በተካሄደው የ2024 የኦሎምፒክ ውድድር ላይ ከፍተኛ ደረጃ ተጠብቃ የነበረ ቢሆንም ድል ሳይቀናት እንደቀረ የሚታወቅ ነው። ጉዳፍ በ1500 በ5000 በ10000 በፓሪስ ኦሎምፒክ ብትሳተፍም ድል ግን አልቀናትም።
በናንጂንግ የዓለም የቤት ውስጥ ሻምፒዮና ላይ ጉዳፍን ጨምሮ ሌሎች አትሌቶቻችን ከወዲሁ ድል እንዲቀናቸው እንመኛለን። በነገራችን ላይ በዚህ በናንጂንግ ውድድር በከፍተኛ ደረጃ ከሚጠበቁ ኢትዮጵያውያን አትሌቶች መካከል ጽጌ ድጉማ እንዲሁም ደግሞ ፍሬወይኒ ኃይሉና በወንዶች ደግሞ በሪሁ አረጋዊ ከወዲሁ ከፍተኛ ግምት ያገኙ አትሌቶችም መሆን ችለዋል። ወደ ሌላው መረጃ ሳልፍ እንግዲህ ከነገ በስቲያ በሚደረገው የዓለም የቤት ውስጥ የአትሌቲክስ ሻምፒዮና ላይ የሚሳተፈው የኢትዮጵያ አትሌቲክስ ልዑክ ቡድን ዛሬ እኩለ ሌሊት ወደ ቻይና ናንጂንግ አቅንቷል። ከጉዞ ጋር በተገናኘ አዲሱ የስለሺ ስህን አመራር ቡድን ለውጥ እያመጣ ነው በሚል ከወዲሁ አድናቆትም እየተቸረው ነው። ከዚህ በፊት የተንዛዛ የልዑካን ቡድን ጉዞ ማድረግ በከፍተኛ ደረጃ ሲያነታርክና አትሌቶቻችንም ላይ የስነ ልቦና ተጽዕኖ ሲያደርስ እንደነበረ አይዘነጋም። ዛሬ ማለዳ ቻይና የተጓዘው ልዑክ 12 አትሌት እንዲሁም ደግሞ 2 አሰልጣኝ፣ አንድ የቡድን መሪ፣ አንድ የቴክኒክና አንድ የሕክምና ባለሙያ እንዲሁም ደግሞ አንድ ፊዚዮቴራፒስት ያካተተ ነው ተብሏል። ላለፉት ብዙ ዓመታት በተለይ ከ1984 ወዲህ ባሉት ከአትሌቱ ቁጥር ጋር በተገናኘ የሚጓዘው የኮሚቴ አይነት ብዙ የነበረ ሲሆን አዲሱ አመራር ያንን የተንዛዛ አሰራርና ተያያዥ ችግሮችን ለመቅረፍ ሙከራ ማድረጉ በመልካም ጅማሮ እንግዲህ ተወስዶለታል። ይህ ተግባር የሚያስመሰግነው ነው ሲል በተለይ በኢትዮጵያ አትሌቲክስ ዙሪያ የሚጽፈው ኢትዮ ረነርስ አሳውቀዋል። ይህ አሰራር ሲወስኑ ሁሉም ነገር አልጋ ባልጋ ሆኖ እንዳልሆነ እንረዳለን። ከአሁን በኋላ አዳዲስ ያልተለመዱ ውሳኔዎች ሲወሰኑ አልጋ ባልጋ አይሆኑምና ቀስ እያሉ እንዲለምዱት ማድረግ መልካም ነው ሲል በተለይ ከልዑክ ቡድኑ አመራረጥና ቻይና ከሄደው ቡድን ጋር የተገናኘ መረጃ ኢትዮ ረነርስ አጋርቷል። በሌላ መረጃችን ደግሞ የዓለም አቀፍ ኦሎምፒክ ኮሚቴ ጠቅላላ ጉባኤውን ከነገ ጀምሮ ለ3 ተከታታይ ቀናት በግሪክ ያካሂዳል። በኮሶና ናቮሬኖ ከተማ በሚደረገው 144ኛው የአይኤሲ ጉባኤ የመክፈቻ መርሃ ግብሩ ዛሬ የተደረገ ሲሆን የተለያዩ ውሳኔዎችም ይተላለፉበታል ተብሎ ይጠበቃል። ከአጀንዳዎቹ መካከል በትልቁ የሚጠበቀው ቀጣዮቹን ዓመታት ተቋሙን በፕሬዝዳንትነት የሚመራው ኃላፊ ምርጫ ጉዳይ ነው። የወቅቱ ፕሬዝዳንት ቶማስ ባህ በፈቃዳቸው እንደማይቀጥሉ ማሳወቃቸውን ተከትሎ 7 እጩ ጀርመናዊውን ሰው ለመተካት ተፋጠዋል። የዓለም አትሌቲክስ ፕሬዝዳንት ሴባስቲያን ኮ ከቀረቡት እጩዎች የማሸነፍ ቅድሚያ ግኝት አግኝቷል። ቶማስ ባህን የሚተካው 10ኛው ፕሬዝዳንት ተቋሙ ለቀጣይ 8 ዓመታት የሚያገለግል ይሆናልም ተብሏል። በሌላ መረጃ ደግሞ መሐመድ ሳላህን ስላለ የምንለው ወይም የምንፈራው ነገር የለም ሲል የኢትዮጵያ ብሔራዊ ቡድን እግር ኳስ ተጫዋች አስቻለው ታመነ ተናግሯል። የኢትዮጵያ ብሔራዊ ቡድን ዋሊያዎቹ አምበል አስቻለው ታመነ ቡድኑን ለቀጣዩ የግብጽ ጨዋታ ጥሩ ዝግጅት ማድረጉን ተናግሯል። በሁሉም ነገር ጥሩ ተዘጋጅተናል የሚለው አስቻለው ታመነ አሁን ላይ ቡድኑ አጋነን የምናይበት ነገር የለም ሲል ቡድኑ በጥሩ የቡድን መንፈስ ላይ ነው ተብሏል። አይታችሁ ከሆነ ከቅርብ ጊዜ ወዲህ እንደከዚህ በፊቱ ስንት ይገባባቸዋል ሊሆን ተብሎ የሚሄድ ቡድን የለም ሲል እንግዲህ አስቻለው ተናግሯል። በተሸነፍንባቸው ጨዋታዎች ብዙ አልተቆጠረብንም። ግብጽ በሜዳው ሲያሸንፈን 1-0 ተቸግሮ ነው። ሰዓት ለመግደል ሞክረዋል። መጀመሪያ እኛን 2-0 ያሸነፍነው ሲል አስቻለው ታመነም ተናግሯል። አስቻለው ታመነ አክሎም መሐመድ ሳላህ ስላለ ምንፈራው ምንም ነገር የለም፣ እግር ኳስ የሚፈቅደውን ነገር ነው የምናደርገው፣ የተለየ ግምት ሰጥተን አንገባምን ብሏል። የቡድኑ አምበል አስቻለው ታመነም አያይዞም ማህበራዊ ሚዲያ ትልቅ ተጽዕኖ እያሳደረብን ነው ሲል ቅሬታውንም ገልጿል። ውድ የዛሬ ሚዲያ ቤተሰቦች እንግዲህ ለአሁን ያስኳቸው መረጃዎች እነዚህን ይመስሉ ነበረ። መልካም ጊዜ ይሆነላችሁ። ቻው ቻው።